ጤና ይስጥልኝ። ይህ ኢትዮ ፖስት ሚዲያ ነው። ሰላምታችን በያላችሁበት ይድረስ እያለን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። የዕለቱን ዜናዎች አበይት ነጥቦች በማስቀደም አሁን እንጀምራለን። የፋኖ ኃይሎች ደብረ ብርሃንን ተቆጣጠሩ። በአማራ ክልል እየተደረገ የሚገኘውን የመንግስት ኃይሎችና የፋኖ ታጣቂዎችን ውጊያ ተባብሶ የቀጠለ ሲሆን በውጊያው ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራዎች መድረሳቸውም ተገልጿል። ታጣቂዎቹ ከአዲስ አበባ 150 ኪሎ ሜትር ርቀት ላይ በምትገኘው ደብረ ብርሃን ላይ ከባድ ኦፕሬሽን መፈጸማቸውም ተሰምተዋል። በዝርዝር ታደምጡታላችሁ። በሌላኛው ጅቡቲ በኢትዮጵያ ግዛት ውስጥ የድሮን ጥቃት መፈጸሟ ተሰማ። ጅቡቲ የኢትዮጵያ አየር ክልል ሰብራ በመግባት የፈጸመችው ጥቃት ከፍተኛ መነጋገሪያን ፈጥሯል። ይህ የድሮን ጥቃት የተፈጸመው ጠቅላይ ሚኒስትር አብይ ጅቡቲን ከጎበኙ ከቀናት በኋላ ነው። በዝርዝር ታደምጡታላችሁ። የጠቅላይ ሚኒስትር አብይ አህመድ ምስጢራዊ መልእክት ቀጠናዊ ትኩረትን ስበዋል። ሰሞንኛው የአፍሪካ ቀንድ ትርምስ በአይነ ቁራኛ እየተከታተለችው የምትገኘው ኢትዮጵያ ከሰሞኑ ጥብቅ እንቅስቃሴዎችን እያደረገችም መሆኑ ተሰምተዋል። የአብይ ምስጢራዊ ደብዳቤም የዚህ አካል ነው። ታደምጡታላችሁ። እስራኤል ለኢትዮጵያ ቀኝ እጇን ሰጠች። ቴልአቪቭ በቀይ ባህር ጉዳይ ከኢትዮጵያ ጋር እተባበራለሁም ብላለች። ተሰሙታላችሁ። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን ይዘናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን አሁን በዝርዝር ወደምንመለከታቸው መረጃዎች እናመራለን። ጅቡቲ በኢትዮጵያ ግዛት ውስጥ የድሮን ጥቃት መፈጸሟ ተሰማ። ይህም የድሮን ጥቃት ተፈጽሟል የተባለው ጠቅላይ ሚኒስትር አብይ አህመድ ጅቡቲን ከጎበኙ ከቀናት በኋላም ነው። በኢትዮጵያ በጅቡቲ ድንበር አቅራቢያ በሚገኘው በአፋር ክልል አሊዳር ወረዳ የጅቡቲ አየር ኃይል በፈጸመው የድሮን ጥቃት በንጹሃን ዜጎች ላይ ከባድ ጉዳት መድረሱም የአካባቢው ነዋሪዎች ዋቢ አድርጎ ሆርን ፍሪኩዌንሲ ዘግበዋል። ጥቃቱ የተፈጸመው ትናንት ጥር 5 2018 ሲሆን በወረዳው ልዩ ስሙ ሙሃርታ በተባለ አካባቢ በተፈጸመው በዚህ ጥቃት በአራት ሰዎች ላይ ከባድ የመቁሰል አደጋ መድረሱን ማረጋገጣቸው ነዋሪዎቹ ተናግረዋል። ጥቃቱ በተለይ ለከብቶቻቸው ግጦሽና ውሃ ፍለጋ በሚንቀሳቀሱ አርብቶ አደሮች ላይ ያነጣጠረ መሆኑን የገለጹት ነዋሪዎቹ ድርጊቱ ሆን ተብሎ ማህበረሰቡን ለማሸበር የሚደረግ ስልታዊ ጥቃት ነውም ተብሏል። ይህ ጥቃት የተፈጸመው የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ከፍተኛ የመንግስት የሥራ ኃላፊዎችን አስከትለው በጅቡቲ ይፋዊ የሥራ ጉብኝት ባደረጉበት ቀን ማግስት መሆኑን ጉዳዩን አነጋጋሪ አድርጎታል። በጥቃቱ የቆሰሉ ወገኖችም ተገቢውን የሕክምና እርዳታ ባለማግኘታቸው ለከፋ ስቃይ መዳረጋቸውን ነዋሪዎቹም እየገለጹ ይገኛል። በአሊዳሃር ወረዳ የጅቡቲ አየር ኃይል የድሮን ጥቃት ሲፈጽም ይህ የመጀመሪያው አይደለም ያሉት ነዋሪዎቹ በተባለ ቀበሌ ላይ የጅቡቲ መንግስት የኢትዮጵያን ድንበር ጥሶ በመግባት በሁለት ዙር የድሮን ጥቃት ፈጽሞ እንደነበረም ተናግረዋል። በዚያን ወቅት የጅቡቲ መንግስት በወቅቱ የፍሩድ አማጽያንን ኢላማ ያደረገ ጥቃት ነው በማለት ለማስተባበል ቢሞክሩም የአሁኑም ሆነ ያለፈው ዓመት ጥቃቶች ሰላማዊ አርብቶ አደሮችን የጎዱ እንጂ ወታደራዊ ኢላማዎችን ያላገናዘበ መሆናቸውንም ነዋሪዎቹ ለሆርን ፍሪኩዌንሲም አረጋግጠዋል። በአሁኑ ወቅት በአሊዳሃር ወረዳ የሚገኙ ንጹሃን በጅቡቲ ድሮኖች ጥቃትና በኢትዮጵያ መንግስት ዝምታ መካከል ሆነው ለከፍተኛ ስጋት መዳረጋቸውንም ተናግረዋል። እስካሁን ባለው መረጃ ከጅቡቲም ሆነ ከኢትዮጵያ መንግስት ወገን ስለ ድርጊቱ የተሰጠ ይፋዊ መግለጫም እንደሌለም ተዘግበዋል። የጠቅላይ ሚኒስትር አብይ አህመድ ምስጢራዊ መልእክት ቀጠናዊ ትኩረትን ስበዋል። ሰሞንኛው የአፍሪካ ቀንድ ትርምስ በአይነ ቁራኛ እየተከታተለች የምትገኘው ኢትዮጵያ ከሰሞኑ ጥብቅ እንቅስቃሴዎችን እያደረገች መሆኑን ተዘግበዋል። የአብይ ምስጢራዊ ደብዳቤም የዚሁ አካል ነው። የምስራቅ አፍሪካ ፖለቲካዊ አዲስና ውስብስብ ምዕራፍ በጀመረበት በዚህ ወቅት የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አቶ ሬድዋን ሁሴን ማክሰኞ ዕለትም በድንገት ሞቃዲሾ መግባታቸው የበርካታ ዲፕሎማቶችን ቅንድብም አስይዟል። ያልተነገረለትና ድንገተኛ የነበረው ይህ ጉዞ ሶማሊያ ከረጅም ጊዜ ወዳጇ ከተባበሩት አረብ ኤምሬትስ ጋር ያላትን ዲፕሎማሲያዊ ግንኙነት ማቋረጧን ካወጀች ከ24 ሰዓት በኋላ መደረጉም ተልእኮን ከወትሮ የሰፋ መሆኑን አመልካች ነው። አቶ ሬድዋን በቪላ ሶማሊያ ከፕሬዝዳንት ሐሰን ሼክ መሐመድ ጋር በዝግ ባደረጉት ምክክር ከጠቅላይ ሚኒስትር አብይ አህመድ የተላከ ምስጢራዊ ደብዳቤም በእጅ አድርሰዋል። የደብዳቤው ይዘት በይፋ ባይገለጽም የፖለቲካ ተንታኞች እንደሚሉት ኢትዮጵያ በሶማሊያና በዩኤኢ መካከል የተፈጠረውን አዲስ ቃር ለመሸምገል የያዘችውን ፍላጎት የሚያንጸባርቅ ነው ተብሏል። ኢትዮጵያ እንደ አውሮፓውያን አቆጣጠር በ2018 በሁለቱ ሀገራት መካከል ተፈጥሮ የነበረውን መቃቃር በመፍታት ቁልፍ ሚና እንደተጫወተችም ይታወሳል። አሁን ላይ ጠቅላይ ሚኒስትር አብይ ከአቡዳቢ ገዢዎች ጋር ያላቸውን የጠበቀ ወዳጅነት በመጠቀም የቀጠናውን ፖለቲካ ወደ ባሰ ቀውስ እንዳያመራ
ጣልቃ ለመግባት መፈለጋቸውም አይቀሬ ነው። የአቶ ሬድዋን ጉዞም ከዩኤአይ ጉዳይ ባሻገር እስራኤል በቅርብ ዲሴምበር 26 ለሶማሌላንድ የሉዓላዊ ሀገር ዕውቅና መስጠቷን ተከትሎ የተፈጠረውን ቀጠናዊ ስጋት ለመምከር ጭምር እንደሆነም ይገመታል። እስራኤል ለሶማሌላንድ ዕውቅና የሰጠችው ብቸኛ ሀገር መሆኗ ሞቃዲሾን በእጅጉም አስቆጥቷል። ይህን ክስተት ኢትዮጵያና ሶማሌ በቱርክ አሸጋጋሪነት እንደ አውሮፓውያን አቆጣጠር ዲሴምበር 2024 ላይ የደረሱትን የአንካራ ስምምነት ፈተና ላይ ሊጥለው እንደሚችልም ተሰግቷል። በስምምነቱ መሰረት ኢትዮጵያ የሶማሊያን ሉዓላዊነት በማክበር የባህር በር የምታገኝበትን ዕድል እንዲመቻች የጋራ መግባባት ላይ ተደርሶ ነበር። የእስራኤል እርምጃ ግን ይህንን የዲፕሎማሲያዊ መስመር እንዳይበጥሰውም ኢትዮጵያ ስጋት አላት። ጉብኝቱ በውጭ ጉዳይ ሚኒስቴር ሳይሆን በደህንነት መስሪያ ቤት ዋና ዳይሬክተር መመራቱና አቶ ሬድዋን ሁሴን ከሶማሊያቻቸው ከአህመድ ሳላድ የኒሳ ኃላፊ ጋር መምከራቸውም ጉዳዩ ከዲፕሎማሲያዊ ወግ ይልቅ ለብሔራዊ ደህንነት ስጋት ምላሽ መስጠት ላይ ያተኮረ መሆኑን ያሳያል። በአጠቃላይ ኢትዮጵያ በዚህ ጉብኝት ሁለቱ ወፎች በአንድ ድንጋይ ለመምታት እያለመችም ትመስላለች። አንደኛ የሞቃዲሾና አቡዳቢን ግንኙነት በማለዘብ ቀጠናዊ ሚዛኑን መጠበቅ፣ ሁለተኛ እስራኤል በሶማሌላንድ በኩል የምታደርገውን እንቅስቃሴ በአንካራው ስምምነትና በኢትዮጵያ የባህር በር ፍላጎት ላይ እንቅፋት እንዳይፈጥር ከሶማሌ ጋራ በጋራ የሚሰራበትን የደህንነት ስትራቴጂ መንደፍም ይመስላል። እስራኤል ለኢትዮጵያ ቀኝ እጇን ሰጠች። ቴልአቪቭ በቀይ ባህር ጉዳይ ከኢትዮጵያ ጋር እተባበራለሁ ብላለች። በመካከለኛው ምስራቅ በአፍሪካ ቀንድ በተለይም በቀይ ባህር አካባቢ እየታየ ያለው የጂኦፖለቲካዊ ውጥረት በበረታበት በዚህ ወቅት የኢትዮጵያ የእስራኤል መንግስት ስትራቴጂካዊ ግንኙነታቸውን ይበልጥ ለማጥበቅ ተስማምተዋል። የውጭ ጉዳይ ሚኒስቴር ዴኤታ አምባሳደር ሃዳራ አበራ ከእስራኤል የውጭ ጉዳይ ሚኒስቴር ጌዲዮን ሳዓር ጋራም በኢየሩሳሌም ባደረጉት ውይይት ሁለቱ ሀገራት በቀጠናዊ ሰላምና ደህንነት ዙሪያ ያላቸውን ትብብርም ወደ ላቀ ደረጃ ለማሸጋገር መወሰናቸውን ገልጸዋል። ይህ የከፍተኛ ባለስልጣናት ምክክር በዋናነት በቀይ ባህር ወሳኝ የባህር መስመር ላይ እያጋጠሙ ያሉ የጸጥታ ስጋቶችን በጋራ ለመመከትና የሽብርተኝነትን እንቅስቃሴዎችን ለመግታት በሚያስችል ጉዳይ ላይም ያተኮረ ነው። በቅርቡ በኢየሩሳሌም ለሚካሄደው አራተኛው የኢትዮ እስራኤል የፖለቲካ ምክክር መድረክ እንደ መነሻ የታየው ይህ ውይይት ሁለቱ ወገኖች በቀጠናዊ ሰላምና መረጋጋትን ለማስፈን መረጃ በመለዋወጥና በቅንጅት በመስራት ለሁለቱም ሀገራት ብሔራዊ ጥቅም ወሳኝ መሆኑን ገልጸዋል። ከጸጥታው ዘርፍ ጎን ለጎን በሁለቱ ሀገራት መካከል ያለውን የኢኮኖሚ ትብብር ይበልጥ ለማሳደግና ጥልቅ ለማድረግ ሰፊ ፍላጎት መኖሩም ተገልጿል። በተለይም ኢትዮጵያ እያከናወነችው ያለችውን ሁሉን አቀፍ የኢኮኖሚ ማሻሻያ ተከትሎ እስራኤል በቴክኖሎጂ ሽግግር፣ በዘመናዊ ግብርናና በውሃ አጠቃቀምና በኢንቨስትመንት ዘርፎች ያላትን ዓለም አቀፋዊ ተሞክሮ ወደ ኢትዮጵያ ለማምጣትና የሁለትዮሽ የንግድ ልውውጦችን ለማሳደግ በሚቻልባቸው መንገድ ላይም የመግባቢያ ነጥቦች ተቀምጠዋል። የፋኖ ኃይሎች ደብረ ብርሃንን ተቆጣጠሩ። በአማራ ክልል በመንግስት ኃይሎችና በፋኖ ታጣቂዎች መካከል እየተደረገ የሚገኘው ውጊያም ዛሬም ተባብሶ የቀጠለ ሲሆን በጦርነቱ ሰብአዊና ቁሳዊ ኪሳራዎችም ደርሰዋል ተብሏል። የፋኖ ታጣቂዎች ከአዲስ አበባ 150 ኪሎ ሜትር ርቀት ላይ በምትገኘው ደብረ ብርሃን ከባድ ኦፕሬሽን መፈጸማቸውም ተሰምቷል። ፋኖ በደብረ ብርሃን ከተማ በእቴጌ ጣይቱና በአጼ ዘርዓ ያዕቆብ ክፍለ ከተሞች ባደረገው ውጊያ ድል መቀዳጀቱንም አስታውቀዋል። የፋኖ አሃዶች ትናንት ጥር 5 2018 ዓ.ም ማለዳ ጀምሮ እስከ ምሽት በደብረ ብርሃን ከተማ አስተዳደር ስር በሚገኙ ሁለት ክፍለ ከተሞች ውስጥ በነበሩት የመንግስት ወታደሮች ላይ ውጊያ በመክፈት ድል ተቀዳጅተው መዋላቸውም ይፋ አድርገዋል። ውጊያው የተከፈተው በከተማው አስተዳደር ስር በአጼ ዘርዓ ያዕቆብ ክፍለ ከተማ ውስጥ በሚገኙ መጥቆሪያ ቀበሌና ወርቅ ጉር ገብርኤል በተባሉ አካባቢዎች እንዲሁም በእቴጌ ጣይቱ ክፍለ ከተማ ደግሞ ዘንዶ ጉርና በዞ በተባሉ አካባቢዎች ላይ እንደሆነም ተነግሯል። ብልጽግና ሚኒሻና አድማ ብተና በተባሉ ኃይሎች መንገድ መሪነት ከከባድ መሳሪያ የታጠቁ ኤሊት ፎርስ ብሎ የሚጠራቸውን በርካታ የአየር ወለድ ኮማንዶዎችም በጎሽባዶ፣ አራዳ፣ መጥቆሪያ እንዲሁም በካሲማ በዞ አቅጣጫ መነሻቸውን ከኩኬለሽ በማድረግ እንዲሁም በሌሎች ክፍለ ከተሞች አካባቢዎች ያሳለፈ ቢሆንም ነገር ግን ወታደሮቹ ከወደ ፋኖ የተሰነዘረባቸውን ጥቃት መቋቋም ባለመቻላቸው ወደ ኋላ ማፈግፈጋቸውም ተሰምቷል። በደብረ ብርሃን ዙሪያ በተደረጉ ውጊያዎች በፋኖ ታጣቂዎች ሆነ በመንግስት ኃይሎች መካከል ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራም ደርሷል ተብሏል። የኢትዮ ፖስት ሚዲያ ተከታታዮቻችን ለሰዓቱ የነበሩን መረጃዎች ምን ይመስላሉ? በሌላ ትኩስ መረጃ እንድንገናኝ የቻናላችን ቤተሰብ እየሆናችሁ ትቆዩን ዘንድ እያሳሰብን ቸር ቆዩ እንላለን።